አዳዲስ ስራ እየፈለግን ከሆነ እንዲሁም ደግሞ በተለያየ ምክንያት የነበርንበትን የስራ ቦታ ወይም መስሪያ ቤት ወይም ድርጅት ለቀን ወደ ሌላ ቦታ መሄድ ከፈለግን መጀመሪያ ማሰብና ማዘጋጀት ያለብን ከሲቪያችን እንደሆነ እናውቃለን። ሲቪያችን በጣም ትልቁን ቦታ የሚይዘው ቀጣሪን ከተቀጣሪ የሚያገናኝ ትልቅ ድልድይ ሆኖ ያገለግላል። ሰላም እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻነል። እንዴት ሰነበታችሁ? ሳምንቱ ጥሩ እንዳለፈ ተስፋ አደርጋለሁ። ዛሬ በዚህ ቪዲዮ ሲቪያችንን እንዴት እናዘጋጀው፣ ለቀጣሪዎቹ በሚማርክ ቀጣሪዎችን በሚስብ መልኩና ካተት ያሉባቸው ነጥቦች እነማን ናቸው፣ እንዴትስ ነው ማዘጋጀት ያለብን የሚሉትን በዚህ ቪዲዮ ዛሬ እናያለን ማለት ነው። አንድ ቀጣሪ ተቀጣሪን ወይም ደግሞ የአፕሊካንት የስራ ፈላጊን ሲቪ ሲያይ በዋናነት የሚያያቸው ነገሮች ምንድን ናቸው? ብናዘጋጀው በጣም የተሻለ ማራኪና ውብ አድርገን የሚፈለገውን ነጥብ አካተን ቀጣሪዎች ወይም ደግሞ መለከትንበት ድርጅት እኛን እንደ ካንዲዴት ሊጠሩን ይችላሉ የሚለውን ነገር በደንብ ማሰብና ትኩረት ማድረግ ከማመልከታችን በፊት ወይም ደግሞ ለስራ ማመልከቻ ከማስገባታችን በፊት ሲቪያችንን ከመላካችን በፊት ማሰብ ማወቅ ያለብን ነገር ነው ማለት ነው። ስለዚህ መጀመሪያ ምን ነጥቦችን ማካተት አለበት ብለን ስናስብ ትልቁና ማካተት ያለብን በቅደም ተከተል ዛሬ በሲቪያችን ምን ማካተት እንዳለብን ዋና መካተት ያሉባቸው ነገሮች ምንድን ናቸው የሚለውን ከመጀመሪያው ጀምሬ እስከ መጨረሻው ድረስ ዛሬ በዚህ ቪዲዮ ነግራችኋለሁ። አንደኛ ስለራሳችን ማንነት፣ ማን እንደሆንን፣ ስልክ ቁጥራችን፣ ኢሜይላችን፣ ስማችን፣ የጋብቻ ሁኔታ፣ እድሜያችን፣ እነዚህ ነገሮች እንደ ሁኔታው ይለያያሉ። አንዳንዴ እድሜን ያማከለ የስራ ቅጥር በሚኖርበት ሰዓት በደንብ በትኩረትና አንዳንድ ነጥብ የሚታይ ነገር ነው። የጋብቻ ሁኔታ ብዙ ቢገለጽ በእኛ በኩል አትራፊ ሊሆን ይችላል። ብዙ ጊዜ በቀጣሪው እይታ ያገባና ቤተሰብ ያለው ሰው ብዙ ኃላፊነትን የመሸከም ስራው ቦታ ላይ የመታመን ለስራው ትኩረትና ዋጋ የመስጠት ነገሩ ካላገቡት ይለያል ተብሎ ብዙ ጊዜ ይታሰባል። ስዊችዝ አንጻራዊ ነው። እንግዲህ እንደ እይታው እንደ ቀጣሪው ወይም ደግሞ ሲቪውን እንደሚያየው እንደ ድርጅቱ እንደ ስራ መደቡ የሚለያይና ዋጋውን በዛ ልክ የሚመዘን ይሆናል ማለት ነው። እድሜም በተመሳሳይ መቹርድ ያደረገ ሰው፣ እድሜ ትልቅ ጎልመስ ያለ ሰው ይፈለጋል ተብሎ የሚታሰብበት ቦታ አለ። ገና ጁኒየር ኢንተርን ልጆች በእድሜ ብዙ ወጣቶችን ይፈለግበታል ተብሎ የሚታሰብ የስራ ቦታዎች አሉ። እነዚህን ያማከለ ምዘና ለማካሄድ እድሜ ወይም ደግሞ የትውልድ ቀን ቢጠቀስ በጣም ጥሩ ነው። ቀጣሪው እነዚህ ነገሮች ኮንሲደር ለማድረግ ከፈለገ ማየት ስላለበት፣ እኛ ካልጠቀስን ግን እሱ የሚፈልጉትን ነጥብ ቀጣሪው ወይም ደግሞ ሲቪ ሪቪው የሚያደርጉ ሰዎች የሚፈልጉትን ነጥብ ስላላዩ ነገሮቻችንን፣ ያለንን ዝግጅት፣ ያለንን ሌሎች ለቅጥር የሚያስፈልጉ ልምዶቻችንን ሳያዩት ድሮፕ ሊያደርጉብን ይችላሉ እና ቢካተት በእኔ እይታ ጥሩ ነው ባይነኝ። የጋብቻ ሁኔታም ሆነ እድሜ ማለት ነው። ሰው በፈለገው መንገድ በፈለገው አታይ ይመዝነው። እኛ ግን ያው መክተትና መጥቀስ መቻል ፕሮፋይላችንን ወይም ደግሞ ሲቪያችንን ሙሉ ያደርገዋል እንጂ ብዙ ጉዳት ወይም ደግሞ ኔጌቲቭ አሉታዊ ተጽዕኖ ብዙ አይታየኝም። ሁለተኛ ጠቅለል ያለች ስለኛ የምትገልጽ ስለ ሙያዊ መንገዳችን ስላለፍናቸው ስላሳለፍነው ስላለን እውቀት ክህሎት በመንገዳችን ውስጥ ባለፍንበት የስራ ሁኔታችን ውስጥ ያካበትነውን ልምድ ያለንን ክህሎትና ችሎታ የሚጠቅስ ጠቅለል ያለች ከአንድ ፓራግራፍ ያልበለጠች ስለኛ የምትገልጽ ሰመሪ በእንግሊዝኛው በአማርኛው እንደ ማጠቃለያ ነገር ብንጠቅስ ቀድመን ወደ ዝርዝሮቻችን ከመሄዳችን በፊት በጣም ጥሩና ቀድሞ ሰዎቹ ወይም ሲቪያችንን ፕረስ አድርጓቸው ሌሎች ዝርዝሮቻችንን እንዲያዩ በጣም ይገፋፋቸዋል ወይም ደግሞ ትኩረት እንዲያደርጉ ያደርጋቸዋል ማለት ነው። ሶስተኛ የስራ ልምዶቻችን ናቸው። የስራ ልምዶቻችን በተለይ ተዛማጅ የሆነው የስራ ልምዳችን በጣም ቢጠቀስ ጥሩ ነው። ሁሉንም ቢጠቀስ መቼ ስንጠቅስ ደግሞ መጀመሪያ የስራ መደባችን ወይም ደግሞ የሰራንበት ስራ የሙያ አይነት ወይም የሰራንበት ሙያ መቼ እና እስከ መቼ ድረስ የት ድርጅት የት ቦታ
የት ከተማ የሚሉ ነገሮችን መጥቀስ ውስጥ በዛ ድርጅት ውስጥ ወይም ደግሞ በዛ ካምፓኒ ውስጥ እኛ ስንቆይ ትልልቅ አቺቭመንታችን ወይም ደግሞ ትልልቆቹ በጣም ያሳካናቸው ለድርጅቱ የተወጣናቸው ትልልቅ ኃላፊነቶችን ጠርና መጥቀስ 1 2 3 ብሎ መዘርዘር በጣም ጥሩ ነው። እንደዚህ ያደረግን የመጀመሪያው አሁን እየሰራንበት ከነበረው ወደ ድሮ መሄድ መጥቀስ መግለጽ ይኖርብናል ማለት ነው። 2ኛ 3ኛ 4ኛ እያለን መሄድ ተዛማጅ የሆኑ የስራ ልምዶቻችንን ጠቅሰን ከጨረስን በኋላ ሪሌቫንት ወይም ነው ተዛማጅ ያልሆነ ስራዎቻችንን እንደ ሁኔታው መጥቀስ ይኖርብናል ማለት ነው። የሆነ ቦታ ላይ ሲቪያችንን ጃንክ ያደርገውና ብዙ ሰዎቹ ብዙ የስራ ባህሪ የስራ አይነት የስራ ቦታ ለምደዋልና እዚህ ጋር ምናልባትም ትኩረት ላይ ያደርጉ ይችላሉ ብሎ ሊያስመዝነን ስለሚችል በአንጻራዊነት የት ቦታ ላይ ተዛማጅ ያልሆነ የስራ ልምዴን ብጠቅስ ለየትኛው ድርጅት ደግሞ ባልጠቅስ ይሻላል የሚለውን ነገር ማመዛዘንና ማስተዋል በደንብ በአትኩሮት ማጤን ያስፈልጋል ማለት ነው። ስለዚህ ይሄ አንጻራዊ ነው ማለት ነው። እንደምናመለክትበት ቦታ ይለያያል ማለት ነው። ተዛማጅ ያልሆነ የስራ ልምዳችንን ማካተትና አለማካተት፣ ተዛማጅ የሆነ ስራችንን ግን ሁሉንም በዛ መልኩ ከየት ወደ የት ቦታ የት ከተማ የሚለውን ጠቅሰን እስከ ስኬቶቻችን ድረስ መዘርዘር በጣም ግዴታና አስፈላጊ የሲቪያችን ዋናው ፓርት ነው። በቃ ቀጣሪው ቶሎ ብሎ ሄዶ የሚያየው የስራ ልምዳችንን ነው ባይዘወይ። ያንን ስንሰራ ደግሞ እኛ የሰራነውን ስኬት አቺቭመንታችንን ወደ የወጣው የስራ ማስታወቂያ ዝርዝራቸው ላይ እነሱ ያዘጋጁት የስራ ዝርዝር ዛ ድርጅት ላይ ዛ ካምፓኒ ላይ ቢሄድ ይሄን ይሰራልናል፣ ይሄን ይወጣልናል ብለው ከጠቀሱት ዝርዝር የስራ ኃላፊነት ጋር ማቀራረብ፣ ሁኔታዎችን ነጥብ ሲሰጡ ሲመዝኑ ነጥብ እንዲሰጡት ይሰራልናል የሚለውን ነገር እንዲያዩ ማቀራረብና ማመሳሰል በጣም ተገቢ ነው። ሁልጊዜ ለየትኛውም የስራ ቦታና የስራ መደብ ስናመለክት ሁልጊዜ ሲቪያችንን ሪቪው ማድረግ የተሰዛ ማስታወቂያ የወጣበትን የስራ ዝርዝር ለምናመለክትበት የድርጅት የወጣ የስራ ዝርዝር ከኛ ካለ ሲቪ ጋር ሁልጊዜ ማቀራረብ እንደገና ሪቫይዝ ማድረግ እየከለስን ያለንን ነገር ማመልከት በጣም ጥሩ ካንዲዴት ያደርገናል። ሲቪያችንን ሰው አፕሮች አድርጎት አይቶት አዜ ካንዲዴት ሾርት ሊስት ወይም ደግሞ ሊጠሩን ይችላሉ ማለት ነው። ለቃለ መጠይቅ ተመራጭ ሰዎች ልንሆን እንችላለን። በ4ኛ ደረጃ መጥቀስ ያለብን ነገር የትምህርት መስኮቻችን የትምህርት ዝግጅቶቻችን ናቸው። የትምህርት ዝግጅቶቻችን የት ዩኒቨርሲቲ በምን ዲፓርትመንት ወይም ደግሞ በምን የትምህርት ዝግጅት ከመቼ እስከ መቼ ተምረን ጨረስን። ለምሳሌ ዲግሪ ማስተርሳችን የት ዩኒቨርሲቲ ከመቼ እስከ መቼ ተምረን ጨረስን። ሌሎች ተጨማሪ የወሰድናቸው አጫጭር ኮርሶች ደግሞ ስልጠናዎች ካሉ እነሱንም ማካተት በጣም ጥሩ ነው። 5ኛ ደረጃ በጣም መዘርዘር መግለጽ ያለብን ያለን ክህሎት ምንድን ነው? ክህሎቶቻችን ምንድን ናቸው? ይሄ ስኪል እና ሶፍት ስኪል ይባላል በእንግሊዝኛው። በአማርኛው ሙያዊ የስራ ክህሎቶችና የባህሪ የስራን የመምራት ክህሎቶች ተያይዘው የሚጠቀሱ ናቸው። ሶፍት ስኪል ወይም ደግሞ አንድ ሰው በማንነቱ እንደ ማንኛውም ሰው ሊኖረው የሚችለው ክህሎት ነው። ሌላው ደግሞ በመስራት በስራ ልምድ ሊያዳብረው የመጣ ሙያዊ ክህሎቶች ናቸው ማለት ነው። ስለዚህ እነዚህንም በደንብ መጥቀስ ሙያዊ ስኪሎች ወይም ደግሞ ሙያዊ ክህሎቶች ምን አሉ? በመስራት ያዳበርናቸው ያመጣናቸው መምራት ጥበብ ወይም ክህሎት ሊሆን ይችላል። ሁሉም አይነት ክህሎቶች በጣም መዘርዘርና መገለጽ እኛ አለን ብለን ምናምንባቸው በተለይ እኛ ለራሳችን ያመንባቸው ክህሎት አይነቶችን ብንጠቅስ ጥሩ ነው። ለምሳሌ የመምራት ክህሎት፣ ስራን ቅደም ተከተል የሚያስያዝ ክህሎት፣ ስራ የምንሰጠው ቦታ መታመናችን፣ የጊዜ አጠቃቀማችን፣ የስራ ላይ ፈጠራ ችሎታችን፣ ነገሮችን በጣም ተለዋዋጭ የሆነ ነገር ኖሮን ነገሮችን ማኔጅ የምናደርግበት ሂደት ብዙ አለ። እንደ እያንዳንዳችን እኛ አለን አበቃናቸው ብለን ያሰብናቸው ክህሎቶች ለራሳችን ለስራ ላይ ሲጠቅሙን የነበሩ ክህሎቶቻችንን በደንብ መዘርዘርና መግለጽ ያስፈልጋል ማለት ነው። 6ኛ የምንችለው ቋንቋ ነው። ምን ቋንቋ እንናገራለን? ምን ላይ የተሻለንን? የትኛው የአፍ መፍቻ ቋንቋችን ነው? 5-6 ቋንቋ ልንችል እንችላለን። ይሄ ቋንቋ ደግሞ ለቀጣሪ ድርጅቱ በጣም ወሳኝ ሊሆን ይችላል። በተለይ ቋንቋን ሊጠይቅ ለምሳሌ እንግሊዝኛ ቋንቋን የሚጠይቅ የስራ መደብ ላይ የሚቀጥር ሰው የትኛው የተሻለ ኔቲቭ ነው ፍሉዌንት ነው ወይም ደግሞ የተሻለ ይናገራል፣ የተሻለ ያወራል፣ የተሻለ
ያዳምጣል የሚለውን ነገር ማወቅ ይፈልጋል። ወደ አገራዊ ቋንቋዎች ስንሄድ የትኛው ሰው ወደ የት አካባቢ ሄዶ ስራዎችን ቢሰጡት ካለምንም ችግርና እንቅፋት ከአካባቢው ጋር ተመሳስሎ ደግሞ የሚፈልገውን ነገር ከሰው ጋር ተግባብቶ ስራዎችን አሳክቶልኝ ሊመጣ ይችላል የሚለውን ለመመዘንና ለወደፊት ለነገ ያን ማሰብ እንዲችል ምናልባትም እያሰቡት እየዘረጉት ያሉት ፕሮጀክቶች ካሉ እያቀዷቸው ያሉ ቅርንጫፎች ካሉ ከነዛ ነገሮች ጋር አብረው ሊያያይዙት ስለሚችሉ ሁሉንም የምንችላቸውን የምንናገራቸውን የምንሞክራቸውን ቋንቋዎች በየደረጃቸው መዘርዘር መቻል በጣም ጥሩና ዋና ነገር ነው ብዬ አምናለሁ። 7ኛ ደረጃ ማስቀምጠው ሪፈራንስ ቼክ ወይም ደግሞ ሪፈራንስ ሊሆኑን የሚችሉ ሰዎች ስለኛ ስለ ስራችን ስፔሻሊ ሙያዊ ወይም ስራ ቦታችን ላይ ስላለን ነገር ሊመሰክሩልን የሚችሉ ሰዎች ናቸው። ስለነዚህ ነው በጣም ትልቅ ነገር ነው። ስፔሻሊ በኢንተርናሽናል ኤንጂኦዎች ትላልቅ ካምፓኒዎች የመቀጠር ፍላጎትና ሀሳብ ላለን ሰዎች በጣም ይሄ ስለኛ የሚመሰክሩ ሰዎችን ሲቪያችን ላይ በደንብ ማስተካከል ወሳኝ ነገር ነው ማለት ነው። እነዚህ ሰዎች ስለኛ የሚመሰክሩልን ሰዎች ብዙ ጊዜ በአካባቢያችን በዙሪያችን ያሉ ሰዎችን ከአብሮ አደጎቻችንን አንዳንዴ ቤተሰቦቻችንን ስራ ባልደረቦቻችንን እንጠቅሳለን ግን በጣም ልክ አይደለም። በጣም ፕሮፌሽናል የሆነ ሙያዊ የሆነ እውቀታችንን ክህሎቶቻችንን በስራ ላይ የነበረንን ሁኔታና ውጤታማነታችንን ሊመሰክሩ የሚችሉት ብዙ ጊዜ እኛን ቅርብ ኃላፊያችን ሆነው ያሰሩን ሰዎች ናቸው። የቅርብ ኃላፊያችን ሆነው የሰሩ ሰዎችን ነው መጥቀስ ያለብን። በተለያየ መስሪያ ቤት ውስጥ ከስራ ጋር ግንኙነት ያለንን ሰዎች በመንገዳችን ኮች ያደረጉንን ስራችንን የመዘኑንን ሰዎች መጥቀስ መቻል አለብን። ስለዚህ እነዛ ሰዎች ስም፣ ስልክ ቁጥር፣ ኢሜይል አድራሻቸው የት አድራሻ እንዳሉ መጥቀስ ይኖርብናል ማለት ነው። ሲቪያችንን መቼ ሪቪው እንዳደረግ ነው የመጨረሻ ላስት ሪቪው የተደረገበት ወይም ያስተካከልንበት ቀን መቼ ነው የሚለውን ብዙ ጊዜ ብዙዎቻችን አናደርገውም። የብዙዎቻችን ጋፈነችች ጥብና መቼ ነው የመጨረሻ የሰራ ነው የሚለውን ነገር ብዙ ጊዜ በደንብ ኮንሰንትሬትድ ሆኖ ኢቫሉዌት የሚያደርግ ሰው ሲቪን ማወቅ ማየት ይፈልጋል። ምክንያቱም ከዛ በኋላ ይሄ ሰውዬ ይሄ ሲቪ ከሰራው በኋላ ምናልባት የሆነ ቦታ ላይ ሙቭ አድርጎ ሊሆን ይችላል፣ ለሌላ ድርጅት አመልክቶ ሄዶ ሊሆን ይችላል የሚለውን ነገር ስፔሻሊ ረጅም ጊዜ ከሆነ የነካካ ነው ሲቪያችንን ያስተካክለን የላክ ነው ያንን ቀን ማንቀይረው ከሆነ ጥያቄ ሊፈጥር ይችላል እና መጨረሻ ሲቪያችንን ሪቪው ያደረግንበት ጊዜ እነሱ ጋር ያመለከትንበት ጊዜ ነው ወቅት ቢሆን በጣም ጥሩ ነው። ምክንያቱም አሁናዊ ሁኔታችንን አሁን ላይ ያለንበትን ነገር ይገልጽላቸዋል ማለት ነው። መፈረም ከዛ በኋላ ያ የሰጠነው መረጃ መጨረሻ ከላይ የጠቀስነው ሁሉ ነገር በደንብ እንደምናምነው የራሳችን እንደሆነ እንደምናረጋግጥ አምናለሁ። ይሄን የጻፍኩት ሲቪ የኔ ነው አረጋግጥላችኋለሁ ምትል የማረጋገጫ የማንነታችን የራሳችን እንደሆነ አረጋግጠን ኮንፊርም ማድረግ በጣም ጥሩ ነገር ነው። ሲቪያችን ፎርማቶች አሏቸው። የተለያዩ አይነት ኢንተርናሽናል የሲቪ ፎርማቶች አሉ። በነዛ ፎርማቶች መሰረት መዘጋጀት መቻል አለባቸው። ታች መሆን አለበት። ብዙ ጊዜ እኔ ከነበረኝ ልምድ ሲቪ ሪቪው ሳደርግ የካንዲዴቶቻችንን ሲቪ ስናይ እንደ ችግር ማየው ብዙ ጊዜ አይሰካካም፣ ብትንትን ያለ ነው፣ ተቆርጦ የሆነ ቦታው ወደ ሆነ ቦታ ቀርቶ ከሆነ ቦታ ደግሞ እንደገና ይጀምራል። እነዚህ ጋፖች አሉ። አንዳንዴ የሆነ መስሪያ ቤት እየሰራን የነበርንበት ለቀናል ከሆነ ጊዜ በኋላ ለቀናል። ነገር ግን አሁንም እዛ እየሰራሁ ነኝ የሚል ነገሩ ሳይወጣ ወይም ሳይስተካከል ሁልጊዜ እናገኘዋለን። ከዛ ቃለመጠይቅ ዝግጅት ላይ ቀድመን የምናደርገው አንዳንዴ ቀድመን ሰዎችን ቼክ እናደርጋቸዋለን እና ተደውሎ ቼክ ሲደረግ እኔ እዚህ መስሪያ ቤት አይደለሁም አሁን ላይ ያለሁት ከለቀቁ ቆይቻለሁ እዚህ ላይ ነው የሚል አፕዴት ይደረጋል እና ያንን አፕዴት እና ያንን ኢንፎርሜሽን ሁልጊዜም ሲቪያችን ላይ ማድረግ መቻል አለብን። እንደ አዲስ ለቃለመጠይቅ ስትንጠራ ወይም ደግሞ ሰዎቹ ቼክ ሊያደርጉን ሲደውሉ መስማት የለባቸው። ያ ትንሽ ዲስአፖይንቲንግ ምንድነው ሰዎቹን እኛ ላይ ዋው ብለው እንዳይቀጥሉ የቅጥር ሂደታቸውን ከኛ ጋር እንዳይጨርሱ መሀል ላይ ሊያቋርጥ የሚችል ክፍተት ነው። ስለዚህ ሲቪያችንን አፕዴት ማድረግ ማስተካከል በተቀመጡ ፎርማቶች መሰረት እነዚህ ከጎን እንደምታያቸው አይነት ፎርማቶችን መጠቀም ይቻላል። በእነዚህ ፎርማቶች መሰረት
ጥንቅቅ አድርጎ የሚጻፈው። ብዙ ጊዜ ላይክ ፕሮፌሽናል ምንድነው ኤክስፐርቲዝ ለሆነ እንትን ያው እንግሊዘኛ ቋንቋ ነው። በእንግሊዘኛ ቋንቋ ትርጉም በሚሰጥ መልኩ የተዋቀረ በእንግሊዘኛ ቋንቋ በደንብ የታየ ቃላት ግድፈት፣ የፊደል ግድፈት የሌላቸው ጥንቅቅ ያሉ ደጋግመን ያየናቸው ሲቪ ማዘጋጀት መቻል አለብን ማለት ነው። ፎቶችንን ብናስገባ ብዙ ጊዜ በጣም ተመራጭ ነው። ሰዎቹ ምን እንደምንመስል ማየትም አንዳንዴ ሊፈልጉ ይችላሉ። እነዚህ የምነግራችሁ አሁን እድሜ ፎቶ ማየት የጋብቻ ሁኔታችን አንጻራዊ ናቸው። የሆነ ቦታ ላይ ሊሰሩ ይችላሉ። ለሆኑ የስራ መደቦች ደግሞ የቅጥር ማስታወቂያዎች ላይሰሩ ይችላሉ። ያንን መወሰንና ማስተካከል ያለብን እኛ ነን። እዚህ ቦታ ላይ ይሄንን የጋብቻ ሁኔታዬንና እድሜን ባካትተው የተሻለ ይሆናል ወይስ ባወጣው ነው የተሻለ የሚሆነው የሚለውን ነገር በደንብ ማገናዘብ ከኛ ይጠበቃል ማለት ነው። ስለዚህ በዛ መልኩ ሲቪያችንን ማዋቀር ማስተካከል፣ አንዳንዴም ደግሞ ሊንኮች ካሉ የዩቲዩብ ሊንኮች ፕሮፌሽናል ወይም ሙያዊ ትንተና እያደረግንባቸው ያለናቸው የሶሻል ሚዲያ ፕላትፎርሞች ካሉን እነሱን በሲቪያችን ውስጥ መጥቀስ ማካተት በጣም ጥሩና እኛ ያለንበትን ደረጃ ለቀጣሪዎቻችን ወይም ደግሞ ላመለከትንበት ሰዎች ያስገነዝባል ወይም ደግሞ ሁኔታችንን ያስረዳቸዋል ቀድመው ማለት ነው። ሲቪ በጣም ትኩረት መደረግ ያለበት ብዙ ጊዜ እሱ ነው ስለኛ የሚናገርልን ቀድሞ እኛ ያለንን ነገር የሚሸጥልን የሚያስተዋውቅልን ብራንዲንጋችን ነው። በቃ የኛ መገለጫ ነው። እኛነታችንን ላውድሊ ወይም ጮክ ብሎ የሚናገርልን መጀመሪያ ሲቪያችን ነው ማለት ነው። ስለዚህ ሲቪያችንን ጮክ አድርገን መጻፍ ሁልጊዜ ሲቪያችን ላይ ስራ ስንፈልግ ቀድመን ሲቪያችን ላይ መስራት በጣም እኛን ውጤታማ ሊያደርገን የሚችል የጆብ ሲከር ወይም ደግሞ የስራ ፈላጊ ትልቁ ስራው መጀመሪያ ላይ የሚሆነው ሲቪውን ማስተካከል ነው ማለት ነው። በዚህ መልኩ ሲቪያችሁን አዘጋጁ። የተለያዩ የስራ እድሎችን ሞክሩ። እንዴት እንደሚሳካላችሁ እናያለን ማለት ነው። በዚህ መልኩ ሲቪያችሁን ያዘጋጃችሁ ሰዎች ያዘጋጀን ሰዎች ለቅጥሩ 1 ስቴፕ እና 2 ስቴፕ በጣም ተራምደናል። 2 ደረጃ 1 ደረጃ ወደፊት ሄደናል እና ሊሳካላችሁ ምኞቴ ነው። ስራ እየፈላጋችሁ ያላችሁ ሰዎች ከቅጥር ጋር ሆነ እንዲሁም ደግሞ ከሰው ሀብት አስተዳደር አመራርና ማኔጅመንት ጋር ላነሳላችሁ የምትፈልጓቸው ነጥቦች፣ ሁኔታዎች ካሉ ኮሜንት ላይ ጻፉልኝ። ቪዲዮ እሰራላችኋለሁ። ፐርሰናሊ ብታናግሩኝ ብዙ ኮንሰልት ማማከር እችላለሁ እና ከታች የተቀመጡ እኔን የምታገኙባቸው ፕላትፎርሞች አሉ። የፌስቡክ፣ የቴሌግራም፣ የዩቲዩብ እንዲሁም ደግሞ የሊንክዲን ፕሮፋይሌ ከታች አለላችሁ። በፈለጋችሁት መንገድ ኮሙኒኬት አድርጉኝ። ኮንሰልት አረጋችኋለሁ። ለምትፈልጉት ነገር በተቻለ መጠን ፑሽ አረጋችኋለሁ። የሀሳቤን፣ እውቀቴን፣ ልምዴን አካፍላችኋለሁ።